ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የድሬዳዋ ከተማ ከንቲባ አቶ ከድር ጆሃር ከመንግስት መዋቅር ውጪ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ እንደቀረበባቸው መሰማቱ፣ በኢትዮጵያ በግብጽና በሱዳን መካከል ለዓመታት የቆዩትን የቀይ ባህር ውጥረቶችና የህዳሴ ግድብ ውዝግብ በዘላቂነት ለመፍታት የሚያስችል አዲስ የዲፕሎማሲያዊ መፍትሄ ሐሳብ መቅረቡን፣ የሁቲዎች ጦር ጠቅላይ ማጆር ሹም ጀነራል መሐመድ አልጋማሪ መገደላቸውን፣ በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውክ የነበረውና ለዘርፋ የተሰማራው ጽንፈኛ ቡድን በቀጠናው በሚገኘው ክፍለ ጦር እርምጃ እንደተወሰደበትና የተማረኩ ጽንፈኞችና ትጥቅ መሳሪያ ስለመኖሩም የክፍለ ጦር አዛዡ ገልጸዋል ሲል መከላከያ ሰራዊቱ ማስታወቁን፣ ኢትዮጵያ በማንኛውም ቦታ ሰላምን በሰላማዊ መንገድ ማምጣት የሚችል የድል ሰራዊት አላት ሲሉ ብርጋዴር ጀነራል ሺሺር በሃራድዋጅ መናገራቸው፣ እንዲሁም የትግራይ ሰራዊት አባላት አመጽን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ በሙሉ ጥያቄያቸውን ማጽደቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የሶማሊላንዱ ፕሬዝዳንት ወደ ኢትዮጵያ አድርገውት የነበረውን ጉብኝት በተሳካ ሁኔታ አጠናቀዋል። ጉብኝቱን አስመልክቶም ከአዲስ አበባ ይፋዊ መግለጫ እስካሁን አልተሰጠም። የሶማሊያ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ ኢትዮጵያ ያደረጉትንና ጽህፈት ቤታቸው የተሳካ ብሎ የገለጸውን ጉብኝት አጠናቀዋል። በቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ አህመድና ከሌሎች ከፍተኛ የኢትዮጵያ ባለስልጣናት ጋር መገናኘታቸው ተገልጿል። ጉብኝቱ ፕሬዝዳንት ኢሮ በህዳር ወር 2017 ዓ.ም ስልጣን ከያዙ ወዲህ የመጀመሪያቸው ሲሆን ከጥቅምት 4 እስከ ጥቅምት 6 ባሉት ቀናት በአዲስ አበባ መካሄዱ ተጠቁሟል። የሶማሊላንድ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ጉብኝቱ በሶማሊላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ወዳጅነት ትብብርና የጋራ ትስስር ይበልጥ ለማጠናከር ያለመ ነበር። በተጨማሪም በአፍሪካ ቀንድ አካባቢ ሰላምና መረጋጋትን እንዲሁም ዘላቂ ልማትን ለማስፋት የሁለቱ ሀገራት የጋራ ቁርጠኝነት የተረጋገጠበት መሆኑን መግለጫው አመልክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴርም ሆነ የጠቅላይ ሚኒስትር ጽህፈት ቤት ስለ ጉብኝቱ ስለተደረጉ ስብሰባዎችና ስለተገኙ ውጤቶች ምንም አይነት ይፋዊ መግለጫም ሆነ ጉብኝቱን የተመለከቱ የፎቶግራፍ መረጃዎች አላወጡም። ሆኖም የሶማሊላንድ ፕሬዝዳንት ጽህፈት ቤት ከመግለጫው ጋር አብሮ ባሰራጨው አጭር ቪዲዮ ፕሬዝዳንት ኢሮ በአዲስ አበባ በቆዩበት ወቅት ከጠቅላይ ሚኒስትር አብይ አህመድና ከሌሎች የኢትዮጵያ ባለስልጣናት ጋር ከፍተኛ ደረጃ ያላቸውና ፍሬያማ ውይይቶችን እንዳካሄዱ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ በማንኛውም ቦታ ሰላምን በሰላማዊ መንገድ ማምጣት የሚችል የድል ሰራዊት አላት ሲሉ ብርጋዴር ጀነራል ሺሺር በሃራድዋጅ ተናግረዋል። በዩናሚስ ደቡብ ሱዳን የሴክተር ሳውዝ አዛዥ ብርጋዴር ጀነራል ሺሺር በሃራድዋጅ የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃን ጎብኝተዋል። በጉብኝታቸው ወቅትም ኢትዮጵያ በማንኛውም ቦታና ሁኔታ ውስጥ አልፎ ድል የሚያደርግና ሰላምን በሰላማዊ መንገድ ማምጣት የሚችል የድል ሰራዊት ያላት ሀገር ስለመሆኗ በተለያዩ ሀገራት ለረጅም ጊዜ የቆየው የዓለም ሰላም ማስከበር ታሪኳ ይመሰክራል ብለዋል። ብርጋዴር ጀነራል ሺሺር አክሎም የተባበሩት መንግስታት ድርጅት ካሉት ዋነኛ ዓላማ ውስጥ ዓለም አቀፍ ሰላምና ደህንነትን ማስጠበቅ ተቀዳሚ ኃላፊነቱ ሲሆን ይህን ተገንዝቦ የሚሰራ የሰላም አስከባሪ ሰራዊት በማንኛውም ሁኔታ ውስጥ ገብቶ ውጤት ማምጣት የሚችል መሆኑን የኢትዮጵያ ሰላም አስከባሪ ሰራዊት አንዱ ማሳያ ነው ሲሉ ተናግረዋል። አሁን ላይ ከሌሎች የሰላም አስከባሪ ሻለቆች ጋር በቅንጅት መስራት በመቻሉ በደቡብ ሱዳን የተሻለ ሰላም እየተፈጠረ መምጣቱን የተናገሩት ጀነራል አዛዡ ይህንን ውጤት ለማስቀጠል የግዳጅ አፈጻጸም መተግበሪያ ደንቡን አውቆ መንቀሳቀስና መፈጸም ትልቅ ዋጋ አለው ሲሉ ተናግረዋል። ከግጭት በኋላ የሚመጡ የሰላም ሂደቶችን ተከታትሎ በመገንባትና እንደ ወታደር በራስ በመተማመን በተባበሩት መንግስታት ህጋዊነት ያላቸውን እርምጃዎች በመውሰድ አካባቢውን በኢኮኖሚያዊና በማህበራዊ ሁኔታ ጨምሮ በብዙ መልኩ መለወጥ እየቻለ ያለ የሰላም አስከባሪ ኃይል መሆኑንም አንስተዋል። አሁን ላይ በቀጠናው የሰላም ስጋትና ለጥቃት ሰለባ የሚሆኑ ቦታዎችን አጥንቶ በመለየት ማረጋገጥና ለመወሰን መዘጋጀት ትኩረትን የሚሻ ጉዳይ መሆኑን በመረዳት እየታየ ያለውን የሰላም ውጤት ለማስቀጠል በይበልጥ እየሰራን እንገኛለን ያሉት ደግሞ የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥ ያራጌ ናቸው። በተያያዘ መረጃ የልዩ ዘመቻዎች እዝ አዛዥ ሌተናንት ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ብላቴ በመገኘት የ4ኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ስልጣኞችን ተዘዋውረው ጎብኝተዋል። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናትን የተላበሰ ሀገራዊ ፍቅር ያለው ኢትዮጵያ
ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማዕከል መሆኑን የገለጹት ሌተናል ጀነራል ሹማ አብደታ እናንተም የአሰልጣኞችን የካበተ አቅም በመጠቀም በዲሲፕሊን የታነጸ ጠንካራና ሀገራዊ ፍቅርን የተላበሰ ወታደርና ኮማንዶ ለመሆን ጠንክራችሁ መስራት ይጠበቅባችኋል ብለዋል። ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለአገሩም ለህዝቡም አኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ የተበላሸ ውጊያን በአጭር ሰዓት በመድረስ ውጊያ የሚያስተካክል የዘገዩ ውጊያዎችን የሚያፋጥን ጀግና ነው። እናንተም የዚህ ክፍል አባል ለመሆን ፈቅዳችሁ መምጣታችሁ ደስ ያሰኛልና ጠንክራችሁ ሰልጥኑ ሲሉ አበረታተዋል። አገራችን ወደ ከፍታ እየተጓዘች ነው። ለዚህ እድገትና ከፍታ ደግሞ የሰራዊታችን ሚና የጎላ ነው ያሉት አዛዡ እንደ አገር በተሰሩ የልማት ስራዎች ከኪሱ ገንዘብ አውጥቶ ቦንድ ከመቁረጥ ጀምሮ በጉልበቱ እስከ መስራት እንዲሁም የሚሰሩ አገራዊ ልማቶች ደህንነታቸው ተጠብቆ እንዲጠናቀቁ እስከ ህይወት መስዋዕትነት የደረሰ አበርክቶ ማድረጉንም አንስተዋል። በተቋም ውስጥ የሙያ ባለቤት የሚያደርጉ ድሎች መኖራቸውን የገለጹት ሌተናል ጀነራል ሹማ አብደታ ውትድርና ሲነሳ ጦርነትን ብቻ ማሰብ ስህተት ነው። ስለዚህ ራሳችሁን በማብቃትና በማሳደግ የሙያ ባለቤት ሆናችሁ ለትውልድ የሚሻገር ተግባርን በማከናወን አገራችሁንና ራሳችሁን መለወጥ ይጠበቅባችኋል በማለት አስገንዝበዋል። በሌላ መረጃ ደግሞ መከላከያ ሰራዊቱ በሰሜን ወሎ ዞንና መርሳ አካባቢው የህዝብን ሰላም ሲያውክ የነበረውንና ለዘረፋ የተሰማራውን ጽንፈኛ ሲል የሚጠራውን ቡድን በቀጠናው በሚገኘው ክፍለ ጦር እርምጃ እንደወሰደበትና የተማረኩ ጽንፈኞችና ትጥቅና መሳሪያ ስለመኖሩም የክፍለ ጦሩ አዛዥ ገልጸዋል። የአካባቢው ነዋሪዎችም ለሰራዊቱ ያላቸውን ቅርበትና ድጋፍ በተለያየ መንገድ የገለጹ ሲሆን ለህዝቡ ጸር የሆነውን ጽንፈኛ ቡድን ከሰራዊቱና ከሌሎች የጸጥታ ኃይሎች ጋር በመሆን እንደሚታገሉት ተናግረዋል ሲል የመከላከያ ሰራዊቱ በማህበራዊ ትስስር ገጹ አጋርቷል። መረጃው አስከትሎም በተመሳሳይ በማዕከላዊ ጎንደር ዞን ጣቁሳ ወረዳ የሚገኘው ክፍለ ጦር 42 ጽንፈኞችን ሲደመስስ 21 በማቁሰል የጦር ሜዳ መነጽርን ጨምሮ መሳሪያና ተተኳሽ በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል ሲል የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ የሁቲዎች የጦር ኃይል ጠቅላይ ኤታማዦር ሹም ጀነራል መሐመድ አልጋማሪ መገደላቸው ተሰምቷል። የየመን አማጺ ቡድን የሆኑት ሁቲዎች የጦር ኃይሎቻቸው ጠቅላይ ኤታማዦር ሹም የሆኑት ሜጀር ጀነራል መሐመድ አልጋማሪ መገደላቸውን አስታውቀዋል። ቡድኑ ጀነራል አልጋማሪ ስለሞቱበት ሁኔታና ቦታ ዝርዝር መረጃ ባይሰጥም የተገደሉት በትግሉ ግንባር ላይ እንደሆነ ገልጿል። ይህ ዜና በየመን ያለው የእርስ በርስ ግጭትና በቀይ ባህር አካባቢ የሁቲዎች እንቅስቃሴ ተባብሶ በሚቀጥልበት ጊዜ የተሰማ ነው። መሐመድ አልጋማሪ በቡድኑ የጦር አመራር ውስጥ ቁልፍ ሚና የነበራቸው ታላቅ ጄኔራል እንደነበሩም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በትግራይ አነጋጋሪው መመሪያ ጸድቋል። የትግራይ ሰራዊት አባላት ከደሞዝና ጥቅማ ጥቅም ጋር በተያያዘ ተቃውሞ ማንሳታቸውን ተከትሎ ክልሉ አዲስ ያወጣውን የሰራዊቱን የመሰረታዊ ፍላጎቶች ጥያቄ፣ የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና የያዘ አዲስ መመሪያ ዛሬ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ በሙሉ አጽድቋል። የሰራዊቱን ተቃውሞ ተከትሎ ጀነራል ታደሰ ወረደ የአቶ ጌታቸው ረዳ ጣፈንታ ደርሷቸው ትናንት ጥቅምት 6 ቀን 2018 ዓ.ም ወደ አዲስ አበባ እንደሸሹ በአንዳንድ ሚዲያዎች የተዘገበው መረጃም ውሸት እንደሆነ ተረጋግጧል። ወደ ቀጣዩ መረጃችን ስናልፍ የድሬዳዋ ከተማ ከንቲባ አቶ ከድር ጆሃር ከመንግስት መዋቅር ውጪ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ ቀርቦባቸዋል። ከንቲባው ክስ የቀረበባቸው በብልጽግና ፓርቲ ምክትል ሊቀመንበሩ አቶ አደም ፋራህና በገንዘብ ሚኒስትሩ አቶ አህመድ ሺዴ መሆኑን መረጃውን ለመጽሔታችን ያደረሱት ምንጮች አያይዘው ገልጸዋል ሲል ዞብል ፖስት ዘግቧል። መረጃው አስከትሎም ከንቲባ ከድር ጆሃር ከድሬዳዋ ከተማ አስተዳደር የጸጥታ መዋቅር ውጪ ያደራጁት ታጣቂ ቡድን በድሬዳዋ ከተማ ዙሪያ ባሉ የገጠር ቀበሌዎች በሚፈጠሩ የጸጥታ መደፍረሶች ላይ ተሳትፎ ያደረገ ነው የሚል ክስ ከአቶ አደም ፋራህና ከአቶ አህመድ ሺዴ ቀርቦባቸዋል ተብሏል። ከዚህ ጋር ተያይዞ በጅቡቲ መውጫ እንዲሁም በድሬዳዋ ዙሪያ ባሉ የተለያዩ የገጠር ቀበሌዎች የሶማሌ ክልል ልዩ ኃይል አቶ ከድር ጆሃር አደራጅተውታል ከተባለው ታጣቂ ቡድን ጋር ባሳለፍነው ሳምንት የተኩስ ልውውጥ ማድረጋቸው ተሰምቷል። ይህንን ተከትሎ በድሬዳዋ ከተማ አቅራቢያ በሚገኙ አካባቢዎች ሲከሰቱ የነበሩ የጸጥታ መደፍረሶች በኦነግ ሸኔ ማሳበቡ መቆም አለበት የሚል ጠንካራ ወቀሳ ከሶማሌ ተወላጆች እንደሚደመጥ የመረጃ
የመረጃ ምንጫችን ከጉዳዩ ጋር አገናኝተው አስረድተዋል ሲል ዞብል ፖስት ጨምሮ ዘግቧል። አቶ አደም ፋራና አቶ አህመድ ሺዴ በድሬዳዋ ከተማ ከንቲባ አቶ ከድር ጀዋር ላይ ከመንግስት መዋቅር ውጪ የሆነ ታጣቂ ቡድን አደራጅተዋል የሚል ክስ ከማቅረቡም በተጨማሪ በአካባቢው የጸጥታ ችግር እንዲከሰት እያደረጉ ካለው ተሳትፎ እንዲታቀቡ ማስጠንቀቂያ ያዘለ መልእክት መላካቸውም ተነግሯል። በኦሮሞና ሶማሌ ክልሎች መካከል በተለያዩ ጊዜያት በድሬዳዋ ከተማ ላይ ይገባኛል ውዝግቦችና ግጭቶች ሲከሰቱ እንደነበር የሚታወስ ሲሆን ከሰሞኑ በከተማዋ ከንቲባና በሁለቱ የሶማሌ ተወላጅ ባለስልጣናት መካከል የተሰማውን መቃቃር ተከትሎ ከዚህ ቀደም በአካባቢው ይታይ የነበረው አለመረጋጋት መልሶ ሊያገረሽ ይችላል የሚል ስጋትን አጭሯል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ በግብጽና በሱዳን መካከል ለአመታት የቆዩትን የቀይ ባህር ውጥረቶችና የህዳሴ ግድብ ውዝግብ በዘላቂነት ለመፍታት የሚያስችል አዲስ የዲፕሎማሲያዊ መፍትሄ ሐሳብ ቀርቧል። ግሎባል ሴኩሪቲ የተባለው ተቋም ዛሬ ባወጣው ትንታኔ መሰረት በሱዳን ሰላምን በማስፈን ምትክ ኢትዮጵያ በፖርት ሱዳን በኩል የቀይ ባህር መዳረሻ እንድታገኝና በህዳሴው ግድብ ላይ አስገዳጅ ስምምነት እንድትፈርም የሚጠይቅ የሶስትዮሽ ስምምነት መተግበር እንደሚቻል ተጠቁሟል። ትንታኔው እንደሚያስታውሰው ኢትዮጵያ ዓለም ላይ በህዝብ ብዛት ቀዳሚ የሆነች ወደብ አልባ ሀገር እንደመሆኗ የቀይ ባህር መዳረሻ የማግኘት የረጅም ጊዜ ስትራቴጂካዊ ፍላጎት አላት። ከኤርትራ መገንጠል በኋላ 95% የባህር ንግዷን በጅቡቲ በኩል በአመት 1.5 ቢሊዮን ዶላር ወጪ እንደምታከናውን ዘገባው ይጠቅሳል። ይህንን ችግር ለመፍታት ኢትዮጵያ እንደ ኢሮፒያን አቆጣጠር በ2004 ዓ.ም ከሶማሊላንድ ጋር የወደብ መዳረሻ ለማግኘት ስምምነት መፈራረሟ ከሶማሊያ ጋር ከፍተኛ ዲፕሎማሲያዊ ውጥረት መፍጠሩም ይታወሳል። ከዚህ ጎን ለጎን የአፍሪካ ትልቁ የኤሌክትሪክ ማመንጫ የሆነው የህዳሴ ግድብ በታችኞቹ የተፋሰሱ ሀገራት ግብጽና ሱዳን የውሃ ፍሰትን ይቀንሳል በሚል ስጋት የሶስቱን ሀገራት ግንኙነት አሻክሯል። አሁን በሱዳን የተቀሰቀሰው የእርስ በርስ ጦርነት ደግሞ እነዚህን ሁለት ቁልፍ ችግሮች የበለጠ በማወሳሰብ ለቀጠናው መረጋጋት ስጋት ሆኗል። ትንታኔው በሱዳን ሰላም ለናይል ሰላም በሚል መርህ ላይ የተመሰረተ የጋራ መፍትሄን ያቀርባል። በዚህ እቅድ መሰረት ለኢትዮጵያ የሚቀርበው በሱዳን ዋነኛ ወደብ በሆነችው ፖርት ሱዳን በኩል የንግድ መብቶችን አልፎ ተርፎም የባህር ኃይል ሰፈር የማቋቋም መብት ልታገኝ ትችላለች። በምላሹ ኢትዮጵያ የምትሰጠው በህዳሴ ግድብ የውሃ ሞላል ፍጥነትና በድርቅ ወቅት ለታችኞቹ ሀገራት የምትለቀውን የውሃ መጠን በተመለከተ አስገዳጅ የሆነ ህጋዊ ስምምነት ፈርማለች። ይህ ስምምነት ተግባራዊ እንዲሆን ግን በሱዳን ያለው ጦርነት መቆም አለበት። በዚህ ረገድ ግብጽና ኢትዮጵያ በጦርነቱ ተፋላሚ ወገኖች ላይ ያላቸው ተጽዕኖ ወሳኝ ነው። ሁለቱ ሀገራት ከአፍሪካ ህብረትና ከአረብ ሊግ ጋር በመተባበር ተቀናቃኞቹን ጄኔራሎች ወደ ድርድር ጠረጴዛ በማምጣት በሱዳን የብሔራዊ አንድነት መንግስት እንዲቋቋም ግፊት ማድረግ ይችላሉ። ይህ የፖርት ሱዳን ስምምነት ተብሎ ሊጠራ የሚችል እቅድ ከተሳካ ለሶስቱም ሀገራት ዘላቂ ጥቅም ያስገኛልም ተብሏል። ለግብጽ የውሃ ፍላጎቷን የሚያረጋግጥ አስገዳጅ ህግ ማዕቀፍ ታገኛለች። ለኢትዮጵያ ደግሞ የህዳሴውን ግድብ ጥቅሞች እንደያዘች ጎረቤቶቿን ሳታስቆጣ የቀይ ባህር መዳረሻ ህልሟን ታሳካለች። በተጨማሪም ለሱዳን አውዳሚው ጦርነት ይቆማል፣ የተረጋጋ መንግስት ይቋቋማል። ፖርት ሱዳንም የሀገሪቱ የኢኮኖሚ ማገገሚያ ማዕከል እንደምትሆን በትንታኔው ተካቷል። ትንታኔው ሲያጠቃልል ይህ ሐሳብ ፈተናዎች ቢኖርበትም ተስፋ በቆረጠው የቀጠናው ሁኔታ ውስጥ ለሰላምና ለብልጽግና ተጨባጭ የሆነ መንገድ ሊጠርግ እንደሚችል ተገልጿል።